ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ፣ ዛሬ በዚህ ቪዲዮ ፓስፖርት ለማደስ ወይም ደግሞ ኤክስፓየር ያደረገ ፓስፖርት ለማሳደስ እንዴት በኦንላይን ማመልከት ይቻላል የሚለውን በዚህ ቪዲዮ አብረን የምናየውናል። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ መረጃዎችን በየጊዜው ስለምንለቅላችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ሌላው ከዚህ በፊት የሰራናቸው ቪዲዮዎች ላይ መደበኛ ፓስፖርት እንዴት ማመልከት እንደሚቻል፣ አስቸኳይ ፓስፖርት እንዴት ማመልከት እንደሚቻል እና ሌሎችንም ከፓስፖርት ጋር የተያያዙ ነገሮችን ከዚህ በፊት ቪዲዮ ሰርተናል። ሜቢ ከዚህ በፊት አይታችሁ ካላወቃችሁ እዛ ላይ ቤዚክ የሆኑ ኢንፎርሜሽኖች ስላሉ ተመልሳችሁ ሪፈር እንድታደርጉ ጠይቃችኋለሁ። ምክንያቱም አሁን ላይ አፕላይ ለማድረግ ስንገባ አንዳንድ ነገሮችን ግር እንዳይላችሁ እነዛን ቪዲዮዎች ማየት እንዳትረሱ። ወደ ቪዲዮ እንሂድ። ከዚህ በፊት እንዳየነው ፓስፖርት የምናመለክትበት ዋነኛው ዌብሳይት immigration.gov.et ይባላል። እሱን ሄደን ጉግል ክሮም ከፍተን እዛ ላይ ሰርች እናደርጋለን። ደን ሰርች አድርገን የሚመጣልን ኢንተርፌስ ይህንን ይመስላል። እንደ አዲስ ሬጂስተር የምናደርግ ከሆነ ሬጂስተር የሚለውን ክሊክ እናደርጋለን። ወይም ደግሞ ከዚህ በፊት ሬጂስተር አድርገን የምናውቅ ከሆነ ደግሞ ሎጊን የሚል በግራ በኩል አለ። እሱን ሎጊን የሚለውን እነካለን። ቅድም እንዳልኳችሁ ከዚህ በፊት የሰራኋቸው ቪዲዮዎች ላይ እንዴት ሬጂስተር ማድረግ እንደሚቻል ስለሰራሁኝ ሁለቱም ቪዲዮዎች ላይ እሱን ስቴፕ ስለሰራሁኝ እዛ ላይ ሄዳችሁ ሪፈር ማድረግ እንዳትረሱ። አሁን ግን ከዚህ በፊት አካውንት ስላለ ወይም ደግሞ ሬጂስተር ስላደረግን ጀስት ሎጊን አድርገን ነው የምንጀምረው። ስለዚህ ሎጊን የሚለውን ክሊክ እናደርጋለን። እዚህ ጋር እንደምታዩት ዩዘር ኔም እና ፓስወርድ ይጠይቀኛል። ከዚህ በፊት ሴቭ ያደረኩት ስለሆነ ባይ ዲፎልት ዩዘር ኔም እና ፓስወርድን ሴቭ አድርጎታል። ደን እናንተ መሆናችሁን ከእንደገና ቬሪፋይ ማድረግ ስለሚፈልግ ኤስኤምኤስ ኦቲፒ እንዲልክላችሁ ይጠይቃችኋል። ስለዚህ እናንተ ኤስኤምኤስ የሚቀላችሁ ከሆነ ኤስኤምኤስን ትመርጣላችሁ፣ ወይም በኢሜይል እንዲልክላችሁ ከፈለጋችሁ ደግሞ በኢሜይል እንዲልክላችሁ ሰሌክት ታደርጋላችሁ። ኦቲፒ እስኪልክላችሁ ድረስ ትንሽ መጠበቅ አለባችሁ። እዛ ጋር እንደምታዩት 4 ደቂቃ ካውንት ያደርጋል። ለዚህ 4 ደቂቃ ጠብቃችሁ ሚሴጅ ካልገባላችሁ ከእንደገና ሪሴንድ የሚል ኦፕሽን አለ። ሪሴንድ ትሉታላችሁ፣ እንደገና ይልክላችኋል። ምናልባት ኔትወርክ የሚያስቸግራችሁ ከሆነ ግን ሞር የኢሜይሉን ብትጠቀሙ ይሻላል። አንዳንዴ ኔትወርክ ሲያስቸግር ኤስኤምኤስ ቶሎ ላይገባ ስለሚችል፣ በተለይ ከዚህ በፊት ቪዲዮዎቼ ላይ ኮመንት ላይ የምትጽፉልኝ ነገር ምንድነው ኦቲፒ እየሰራ አይደለም የሚል ኮመንቶች ብዙ አይቻለሁ። ስለዚህ ምንድነው ማድረግ ያለባችሁ፣ ኤስኤምኤስ እምቢ ካላችሁ ኔትወርክ የሚያስቸግራችሁ ከሆነ ኢሜይል ተጠቀሙ። ኢሜይል አድሬሳችሁን አስገቡና በኢሜይል አድሬስ ኦቲፒ ይልኩላችኋል ማለት። ስለዚህ አማራጮችን መጠቀም አለባችሁ። ኤስኤምኤስ እምቢ ያለ ብላችሁ መተው የለባችሁም ማለት ነው። ኔትወርክ ኬዝ ወይም ደግሞ ያላችሁበት ቦታ ኔትወርክ የሚያስቸግር ከሆነ ኤስኤምኤስ ያስቸግራል። ነገር ግን ኢንተርኔት ግን ያው ዳታ ፓኬጅ ካላችሁ ኢንተርኔት ስለሚኖራችሁ ኢሜይላችሁን አስገብታችሁ በኢሜይላችሁ እንዲልክላችሁ እንደ አማራጭ መጠቀም ትችላላችሁ ማለት ነው። በስልክ ቁጥራችሁ ኤስኤምኤስ ይልክላችኋል። ያንን ፓስወርድ ከስልካችሁ ላይ እዚህ ጋር እንደምታዩት ኢንተርፌሱ ላይ ፓስወርዱን ታስገባላችሁ ማለት ነው። ስለዚህ ፓስወርዱን ካስገባችሁ በኋላ ወደ ዋነኛው ወይም ደግሞ ሎጊን ታረጋላችሁ። ወደ ዋነኛው ፔጅ ወደ እናንተ ፕሮፋይል ይወስዳችኋል ማለት ነው። እዚህ ጋር ብዙ አማራጮች አሉ። ለምሳሌ ኦርዲነሪ ፓስፖርት፣ ሪኢሹ ፓስፖርት፣ ሪስኬጁል አፖይንትመንት፣ ማይ አፕሊኬሽን ኦር ቪው ዶክመንት የሚላል። እነዚህ አማራጮች አሉ። ለምሳሌ ኦርዲነሪ ፓስፖርት ከዚህ በፊት ሞልተናል። መደበኛ ፓስፖርት እንዴት መሙላት እንደሚቻል አይተናል። ሪኢሹ ፓስፖርት ዛሬ የምናየው ነው። ከእንደገና ፓስፖርትን ሪኢሹ ማድረግ ከጠፋብን፣ ከተቀደደ፣ የስፔሊንግ ስህተት ካለው፣ በተለያየ ምክንያት ፓስፖርታችን ሉዝ ካደረግን ከእንደገና ሪኢሹ ማለት ከእንደገና ፓስፖርት ማውጣት ማለት ነው። ሪስኬጁል ሜቢ ስኬጁል ካመለጠን፣ የአፖይንትመንት ካመለጠ እንዴት ነው ከእንደገና ሪስኬጁል ማድረግ የምንችለው፣ ከእንደገና ቀጠሮ እንዴት ነው ማስያዝ የሚቻለው የሚለውን ነው። ሜቢ ከዚህ በፊት ደግሞ አፕሊኬሽን ሞልታችሁ ከሆነ ማይ አፕሊኬሽን የሚለውን የእናንተን ፕሮፋይል የእናንተን ኢንፎርሜሽን የያዘ ኢንፎርሜሽን ነው። ሌላው ዶክመንት አፕሎድ አድርጋችሁ ከሆነ ቪው ዶክመንት የሚለውን ክሊክ ታደርጋላችሁ። ስለዚህ እኛ ዛሬ የምንሞላው ሪኢሹ ፓስፖርት የሚለውን ስለሆነ ሪኢሹ የሚለውን ሰሌክት እናደርጋለን። ስክሪኑ ላይ እንደምታዩት ሪኢሹ የሚለውን ስንነካ ይሄንን አማራጭ ያመጣልናል። ከላይ የምታዩት ፎር ማይሰልፍ ወይም ደግሞ ቻይልድ የሚል አለ። ለራሳችን የምንሞላ ከሆነ ማይሰልፍ የሚለውን ሰሌክት እናደርጋለን። ለልጆቻችን ደግሞ የምንሞላ ከሆነ ቻይልድ የሚለውን ሰሌክት እናደርጋለን ማለት ነው። ፎር ማይሰልፍ የሚለውን ሰሌክት እናደርጋለን ለጊዜው። ይህንን ከመረጥን በኋላ ደግሞ እንደምታዩት ሪዝን ፎር ኢሹ የሚል አለ። ኢሹ የምታደርጉበት ከእንደገና ፓስፖርት የምታመለክቱበት ምክንያት ምንድን ነው? ሪዝኑ ምንድን ነው? ልክ እሱን ስንነካ ሰሌክት ስናደርግ ብዙ አማራጭ ያመጣልናል። የመጀመሪያው
ዳሜጅድ ሆኗል ወይም ደግሞ ለተበላሸ ፓስፖርት ዳሜጅድ ለሆነ ለተቀደደ ሊሆን ይችላል፣ ውሃ ነክቶት ለተቃጠለም ሊሆን ይችላል። ዳሜጅድ ለሆነ ፓስፖርታችን በተለያየ ምክንያት ከተበላሸብን ማለት ነው። ሁለተኛው ኤክስፓየርድ ከሆነ ቀኑ ካለፈ ማለት ነው። እንደምታውቁት ፓስፖርት ለ5 ዓመት ነው የሚያገለግለው። ከ5 ዓመት በኋላ ምን ይሆናል? ኤክስፓየርድ ይሆናል። ስለዚህ ኤክስፓየርድ ከሆነ ከጠፋ፣ ከተሰረቀ፣ ፔጆቹ ረናውት ከሆኑ 32 ፔጅ ያለው እና 64 ፔጅ ያለው አለ። ስለዚህ 32 ፔጅ በጣም ብዙ የሚጓዝ ሰው ከሆነ ብዙ ጉዞ የሚያበዛ ሰው ከሆነ ፔጆቹ ቪዛ የሚመታበት ፔጅ ሊያልቅ ይችላል። ስለዚህ ረን አውት ካደረገ ፔጁ ካለቀ ከእንደገና ባለ 64 ወይም 32 ከእንደገና ሪኢሹ ማድረግ እንችላለን ማለት ነው። እንዲሁም ስማችን ላይ ስህተት ካለው፣ በርዝ ዴት ላይ ስህተት ካለው፣ የስፔሊንግ ስህተት ካለ እሱን ለማስተካከል ማለት ነው። ሶ ፐርሰናል ዲቴል ኮሬክሽን የሚለውን እንመርጣለን ማለት ነው። የመጨረሻው ደግሞ ሪፕሌስ ቫሊድ ዶክመንት። ከዚህ በፊት ያስገባነው ዶክመንት ስህተት ካለበት፣ ለምሳሌ በርዝ ሰርተፊኬቱ ራሱ ስህተት ካለበት፣ ያስገባነው የትምህርት ማስረጃ ስህተት ካለበት ያንን ከእንደገና ሪፕሌስ ማድረግ ከፈለግን የመጨረሻውን ሰሌክት እናደርጋለን። ይህንን ከመረጥን በኋላ አንደኛው ከመረጥን በኋላ ከስር እንደምታዩት ተርምስ እና ኮንዲሽኖች አሉ። ከሱ በታች 2 ቀን 2 days 5 days ኤንድ ሬጉላር የሚላለ። ስለዚህ እኛ በአስቸኳይ የታደሰ ከፈለግን 2 days የሚለውን ለካለን፣ የ5 ቀን ከሆነ ደግሞ የ5 ቀን የአስቸኳይ መምረጥ ይቻላል ማለት ነው። ስለዚህ እኛ የምንፈልገው ኖርማል ሰርቪስ ስለሆነ ኖርማል ሰርቪስ የሚለውን ክሊክ እናደርጋለን። ከዛ በኋላ ከታች ተርምና ኮንዲሽኖችን አክሴፕት ብለን ቲክ አድርገን ኔክስት እንለዋለን ማለት ነው። ከዛ በኋላ እንደምታዩት እነዚህን ኢንፎርሜሽኖች ያመጣልኛል። ከዚህ በፊት እኔ ሬጂስተር አድርጌ ስለማቅ ሬጂስተር ያረኩበትን ኢንፎርሜሽኖች በሙሉ ያመጣልኛል። ቅድም እንዳልኳችሁ ኦልሬዲ ሬጂስተር አድርጌያለሁ። ስለዚህ እነዛን ኢንፎርሜሽኖች ሞልቷቸው ፊልድ አድርጓቸው ያመጣልኛል ማለት ነው። እዚህ ጋር ሜቢ ያልሞላ ነው ኢንፎርሜሽን ካለ ቼክ ማድረግ አለብን። ያልተሞላ ኢንፎርሜሽን ካለ እዚህ ጋር ማረጋገጥና ማየት አለብን ማለት ነው። ፉል ኔም፣ አይዲ፣ የተለያዩ ኢንፎርሜሽኖች ተሞልተዋል። ስለዚህ እነዚህ ስለተሞሉ በርዝ ዴትም ሁሉም ተሞልተዋል። የቀረው ፕሌስ ኦፍ በርዝ የሚለው አልተሞላም። እንደምታዩት ቀይ ያበራበታል። ያልተሞላ ኢንፎርሜሽን ካለ ቀይ ያበራል በዚህ መንገድ። ስለዚህ እዚህ ጋር የትውልድ ቦታችንን እና ሪጅን ኦፍ በርዝ የሚለውን እንሞላለን ማለት ነው። ከሞላም በኋላ ከስር ያልተሞሉ ሌላ ኢንፎርሜሽኖች ካለ እንሞላለን። ለምሳሌ ሄይት፣ ቁመት፣ ኦኩፔሽን የምንሰራው ስራ ምንድን ነው የሚለውን እንመርጣለን። እዚህ ጋር ዝርዝሮች አሉ። ከዛ ዝርዝር መካከል እኔ አካውንታንት የሚለውን ሰሌክት አድርጌያለሁ። አክቹሊ ይህን እናንተን ለማሳየት ነው ይህን ቱቶሪያል የምሰራው እንጂ እየሞላው አይደለም። እናንተን ለማሳየት ነው የምሰራው። ካገባን ኦር ሜሪድ ማሪታል ስታተስ አለ፣ እሱን እንሞላለን። ከዚህ በፊት የሞላ ነው ስለሆነ ይህንን ብዙም ያለፈው ቪዲዮ ላይ ያሉ ኢንፎርሜሽኖች ስለሆነ እነዚህ ቀላል ናቸው። በደንብ ይዋቸው። እዚህ ጋር ሜን አድሬስ ዋና አድሬሳችንን እንሞላለን። 2 አይነት አማራጭ አለ እዚህ ጋር እንደምታዩት ሜን አድሬስ እና አልተርኔት አድሬስ አለ። ሜን አድሬስ ትክክለኛ የኛን ትክክለኛ አድራሻ ነው እዚህ ጋር መሙላት ያለብን። አልተርኔት አድሬስ ግን ኢንኬዝ እኛ ባንገኝ ወይም ደግሞ የኛ ስልክ ቁጥር ማይሰራ ቢሆን በአጋጣሚ እኛ ማንገኝ ከሆነ በዚህ አድራሻ ልንገኝ እንችላለን የሚል አማራጭ የሆነ አድራሻ ነው የምንሰጣቸው ማለት ነው። አልተርኔት አድሬስ የሚለው ላይ ማለት ነው። እዚህ ጋር የምትሞሉት ቀላል ነው። ሲቲ የሚለውን ከተማ ትሞላላችሁ። ክፍለ ከተማችሁን አዲስ አበባ ከሆነ ሪጅናችሁን ኦሮሚያ፣ አማራ ምናምን የሚለው ክልል ትመርጣላችሁ። እነዚህ ኢንፎርሜሽኖች እዚህ ጋር ታስገባላችሁ ማለት ነው። ስልክ ቁጥራችሁን መጨረሻ ላይ ከሞላችሁ በኋላ ያኛው አማራጭ ነው እንጂ ከሌላችሁ አለመሙላት ትችላላችሁ። ሲምፕሊ ባዶ ዝታችሁት ኔክስት ማለት ትችላላችሁ ማለት ነው። ደን መጨረሻ ላይ ኢሜል አድሬሳችሁንም ማስገባት እንዳትረሱ። ያስገባችሁ በኋላ ኔክስት ስትሉት ቀጣይ ዶክመንት አፕሎድ ነው ይመጣላችሁ፣ ወይም ደግሞ ዶክመንታችሁን አፕሎድ ማድረግ አለባችሁ። እዚህ ጋር በደንብ እንድታዩት የምፈልገው ማንዳቶሪ ወይም ደግሞ ሪኳየርድ ዶክመንት ይባሉ አሉ። ሪኳየርድ ማለት የግዴታ የሚያስፈልጉ ዶክመንቶች። ስለዚህ ያው ፓስፖርት ሪኢሹ እያደረግን ስለሆነ ከዚህ በፊት የፓስፖርታችን ፎቶ ሊኖር ይችላል። የፓስፖርታችን ፎቶ ካለ ፓስፖርታችን ምን ማድረግ አለብን? አፕሎድ ማድረግ አለብን። ስለዚህ ስካን ያደረግነው የፓስፖርት ፎቶ ስካን የተደረገውን አፕሎድ እናደርጋለን። ሜቢ አዲስ ፓስፖርት አውጥታችሁ ስካን ያደረጋችሁ ይሄንን ቪዲዮ የምታዩ ካላችሁ ፓስፖርታችሁን በሶፍት ኮፒ ስካን አድርጋችሁ መያዝ እንዳትረሱ። ምክንያቱም ለእንደዚህ አይነት ጊዜ ግዴታ ስለሆነ ማለት ነው። ስለዚህ ስካን ያደረግነውን ፓስፖርት ሰሌክት እናደርጋለን ዶክመንት። ሁለተኛ ላይ ደግሞ አፕሊኬሽን በርዝ ሰርቲፊኬት አውተንቲኬትድ
በርዝ ሰርቲፊኬት ወይም ደግሞ የልደት ካርዳችንን አፕሎድ እናደርጋለን። እነዚህ ሁለቱ ማንዳቶሪ ናቸው ወይም ግዴታ ለመሙላት የሚያስፈልጉ ዶክመንቶች ናቸው። እነዚህን አፕሎድ ካላደረጋችሁ አይቀበላችሁም ማለት ነው ሲስተሙ። ነገር ግን ይህንን ካስገባችሁ በኋላ ቀጣይ ላይ ደግሞ ያለው ከስር ያሉት አልተርናቲቭ ወይም ደግሞ ኦፕሽናል ናቸው፣ እንደ አማራጭ ናቸው እንጂ የግዴታ አይደሉም። እነዛን ሳትሞሉም ኔክስት ማለት ትችላላችሁ። ኦፕሽናል ዶክመንትስ ነው የሚለው። ኦፕሽናል ናቸው፣ አማራጭ ናቸው እንጂ ግዴታዎች አይደላችሁ። ስለዚህ እነዚህን አስፈላጊ ነው ብላችሁ ካሰባችሁ አፕሎድ አድርጉ። ነገር ግን በቀላሉ ኔክስት ብለን ማለፍ እንችላለን። ኔክስት ካልም በኋላ የሚያመጣልን አፖይንትመንት ነው፣ ቀጠሮ። በየትኛው ቀን ነው ሄዳችሁ የምትቀበሉት ፓስፖርቱን አሻራ ለመስጠት በየትኛው ቀን ነው የሚመቻችሁ? ስለዚህ ቀጠሮ ታስይዛላችሁ ማለት ነው። ሰው ከላይ ካንትሪ የሚለው ጋር ኢትዮጵያ የሚለውን እንመርጣለን። እሱን ከመረጥን በኋላ ኢንሮልመንት ኦፊስ የሚላለ የምንመዘገብበት ኦፊስ እንመርጣለን። ሰው እንዳልኳችሁ ከዚህ በፊት ክልሎች ላይም መመዝገብ ስለሚቻል ለምሳሌ አዳማ ላይ ያለ፣ ሐዋሳ ላይ ያለ፣ ባህር ዳር አለ፣ አርባ ምንጭ፣ እነዛ ላይም ደሴ፣ እዚህ ጋር የምታያቸው ከተሞች በሙሉ ጎንደርንም ጨምሮ ሌሎችንም በጣም ብዙ ከተሞች ላይ ሜን የምንላቸው ከተሞች ላይ አፖይንትመንት መያዝ እንችላለን። እዛ ሄደን አሻራ መስጠት እንችላለን ማለት ነው። ስለዚህ ለእኛ ቅርብ የሆነ ላለንበት አካባቢ ቅርብ የሆነውን ከተማ ሰሌክት እናደርጋለን ማለት ነው። ብዙ ጊዜ ሻሸመኔ ወይም ደግሞ ወደ ሻሸመኔ አካባቢ ለሆነ ሰው ሐዋሳ ቅርብ ስለሆነ ሐዋሳ ቢሞላ ይመረጣል። የአማራ ክልል ውስጥ ከሆነ ደግሞ ጎንደር፣ ባህር ዳር እንደዚህ አይነት አካባቢ ላይ መምረጥ ትችላላችሁ ማለት ነው። ሰው እኛም የሚቀርበንን ከተማ ሰሌክት ካደረግን በኋላ ሰው እኔ አዲስ አበባ ስላለው አቃቂ ቃሊቲ የሚለውን መርጫለሁ። ከዛ በኋላ አፖይንትመንት ዴት እንመርጣለን ማለት ነው። ቀኑ ወይም መጀመሪያ አቬለብል የሆኑ ዴቶችን ራሱ ሲስተሙ ሰሌክት ያደረገና መደበኛ ስለሆነ መደበኛ ከሆነ እንደምታውቁት 1 ወር ወር 2 ወር ከፊት ለፊት ይኖራል ማለት ነው። አሁን ያለነው አይ ቲንክ የካቲት ላይ ነው ያለነው። ስለዚህ ዴት የምትለዋን የመጀመሪያውን ሰሌክት እናደርጋለን። ዴት የሚለውን ሰሌክት ስናደርግ ቀናቶችን ያመጣልናል። እዚህ ጋር በሁለት አቆጣጠር ነው፣ ኢትዮጵያና ግሪጎሪያን ካላንደር አለ። እኛ ማወር የሚቀለን በኢትዮጵያ ካላንደር ብንመርጥ ነው። ስለዚህ እዚህ ጋር ባለፈውም አይ ቲንክ አንዳንዶቻችሁ ግራ ተጋብታችኋል። እዛ ጋር በቀኝ በኩል የምታዩት ዲኬድ የምትላለች ወይም ደግሞ አስተዳደር የሚል ዲኬድ ማለት በየትኛው ዓመተ ምህረት ውስጥ ነው ያለው። ለምሳሌ ከ2010 እስከ 2020 10 ዓመት ማለት በመሃል 10 ዓመት ሲኖር ከ2020 እስከ 2030 ከ30 እስከ 40። ስለዚህ እኛው 2018 ውስጥ ስላለን 2010 የሚለውን ነው ክሊክ የምናደርገው። 2010 ውስጥ እስከ 2018 ያለውን ዓመተ ምህረት ሰሌክት ስለሚያደርግልን 2010 የሚለውን ሰሌክት እናደርጋለን። ከዛ መካከል 2018 የሚለውን እንመርጣለን ማለት ነው። እንደምታዩት ስንመርጠው ፍሪ የሚገኘው ሚያዝያ ላይ ነው። ሚያዝያ 6 ጀምሮ እነዚህ ቀናቶች ብለርድ ከሆኑ ወይም ደግሞ እነዚህ የምታያቸው ቀናቶች ፍሪ ናቸው። ነገር ግን ወደኋላ ስናየው የካቲት ላይ መጋቢት ላይ ስታዩት ደግሞ ኢንአክቲቭ ናቸው። ያ ማለት በዛ ሰዓት ውስጥ ቀጠሮ መያዝ አይቻልም። ስለዚህ ከየካቲት 5 ጀምሮ መያዝ እንችላለን። ስለዚህ እኛ የሚቀርበን የካቲት 5 ስለሆነ ሚያዝያ 5 ስለሆነ ሚያዝያ 5ን ሰሌክት እናደርጋለን። ከዛ በኋላ ታይም ስሎት ነው የምንመርጠው። ሰዓቱ ጠዋት ነው ወይም ከሰዓት የሚለውን እንመርጣለን። ስለዚህ ታይም ስሎቱን ስንነካ እንደምታዩት ሎድ እያደረገ ነው። እዚህ ጋር ምንድን ነው የሚለው ፉሊ ቡክድ ይላል። ታይም ስሎቱ በመጋቢት 5 ጠዋትም ከሰዓትም ተይዟል። ሜቢ ባለፈው ቪዲዮ ላይ ስጠይቁኝ የነበረው ነገር ምንድነው ታይም ስሎት እየሰራልን አይደለም እያላችሁ ነበር። ፉሊ ቡክድ ካላችሁ ኔክስት ዴይ ላይ ሄዳችሁ ምረጡ እንጂ እዛው ላይ ደጋግማችሁ አትሞክሩም። ምን እያለ ነው? በመጋቢት 5 ላይ ጠዋትም ከሰዓትም ኮታው ሞልቷል። ስለዚህ እናንተ ሌላ ዴት ነው መምረጥ ያለባችሁ እያለ ነው። ሶ there is no available time slot እያላችሁ በዚህ ሰዓት ላይ በዚህ ቀን ላይ ምንም አይነት available time slot የለም። ስለዚህ ምንድነው እያላችሁ please change your service type or try again tomorrow ወይም ደግሞ selected ዴቱን ቀይሩት ወይም ደግሞ service typeን ቀይር ነው የሚላችሁ። ስለዚህ እኛ service typeን ሳይሆን የምንቀይረው ዴቱን። ስለዚህ መጋቢት 6 አድርገን እንሞክራለን ማለት ነው። እንደምታዩት መጋቢት 6ን ስመርጥ available time slot አምጥቶልኛል በዚህ መንገድ። ስለዚህ እንደዚህ ካስቸገራችሁ ወዲያው ዴቱን መቀየር ነው ከእናንተ የሚጠበቀው። ስለዚህ ሞርኒንግ ላይ እንደምታዩት ኦኪፓይድ ነው እስከ 11 ሰዓት፣ ከ11 ሰዓት እስከ 12 ሰዓት ነው ፍሪ።
ስለዚህ እኔ ከ11 ሰዓት እስከ 12 ሰዓት ስለማይመቸኝ ከሰዓት አፍተርኑን ከ8 ሰዓት ጀምሮ አፖይንትመንት አስይዣለሁ። ይህንን ከጨረስን በኋላ ሰሚት የሚለውን ክሊክ እናደርጋለን። በቀኝ በኩል ያለው አፖይንትመንት ጨርሰናል። ቀጣይ የሞላነውን አፕሊኬሽን ፎርም እናያለን ማለት ነው። እስካሁን የሞላነውን አፕሊኬሽን ፎርም ሪፖርት ይሰጠናል። እንደምታዩት እዚህ ጋር አፕሊኬሽን ፎርሙን በዚህ መንገድ ዲስፕሌይ አድርጎልናል። ስለዚህ እስካሁን የሞላነው ኢንፎርሜሽን ይህን ይመስላል ማለት ነው። ኢንፎርሜሽኑን እዚህ ጋር የሞላነው ኢንፎርሜሽን ስህተት ካለው ኢንኬስ በደንብ ማየት ይጠበቅብናል። እያንዳንዱን ኢንፎርሜሽኖች ዲቴሉን ይሄ ነው የእናንተ ኢንፎርሜሽን እያልን ስለሆነ ይህንን ኢንፎርሜሽን በደንብ ማየት አለብን፣ በአማርኛም ጭምር ስላለው ማለት ነው። ስለዚህ ይህንን አፕሊኬሽን ፎርም አሻራ ለመስጠት ስንሄድ ስለምንጠየቅ ምን ማድረግ አለብን? ዳውንሎድ ማድረግ አለብን። እዚህ ጋር እንደምታዩት የዳውንሎድ ምልክት አለች። እሷን የዳውንሎድ ምልክት ክሊክ እናደርጋለን። ወይም ደግሞ እዛው ደግሞ ፕሪንተር ካለን የፕሪንተር ምልክት አለ። እሷን ክሊክ አድርገን እዛው ፕሪንት ማድረግ እንችላለን። ስልካችን ላይ ደግሞ ማስቀመጥ ወይም ደግሞ ፒሲያችን ላይ ዳውንሎድ ማድረግ ከፈለግን ደግሞ የዳውንሎድ ምልክቷን ክሊክ አድርገን ዳውንሎድ አድርገን በዚህ መንገድ ከፍተን ማየት እንችላለን ማለት ነው። እዚህ ጋር የክፍያ መግለጫ ነው። ያው ቶታል የምንከፍለው 20500 ብር ነው። ለእድሳት 20500 ነው የምንከፍለው። ዳሜጅ ዲፊ አለ። ተበላሸው ዳሜጅ ለሆነበት 8000 ያስከፍሉናል። ለአፕሊኬሽኑ አይ ቲንክ 8000 7000 እና መጨረሻ ላይ ቶታል ግራንዱ 20500 ብር ለዚህ አገልግሎት እንከፍላለን ማለት ነው። አፕሊኬሽን ፎርሙን ካየን በኋላ ኔክስት እንለዋለን። ኔክስት ስንለው ወደ ፔመንት ፕሮግረስ ነው ወይም ደግሞ የክፍያውን ሂደት የምንፈጽምበት ፔጅ ይወስደናል። እዚህ ጋር ሁለት አማራጮች አሉ። በንግድ ባንክ እና በቴሌብር መክፈል እንችላለን። ስለዚህ ይሄኛውን ፕሮሲድ ቱ ፔመንት የሚለውን ክሊክ ካደረግን በኋላ እንደዚህ አይነት አማራጭ ያመጣልናል። ስለዚህ የእናንተን ስም ኔሚልና ለምሳሌ እዚህ ጋር ከዛ በኋላ ኦርደር ኮድ አለ። እዚህ ጋር ስትከፍሉ በጣም ጥንቃቄ ማድረግ ያለባችሁ ነገር ምንድነው? ክፍያችሁን ስትፈጽሙ ይህንን ኦርደር ኮድ ማስገባት እንዳትረሱ። ምክንያቱም ለናንተ ስፔሲፊክ ለናንተ ብቻ የምትሰጠው ኦርደር ኮድ ይህንን ሳታስገቡ ክፍያ ፈጸማችሁ ማለት 20 ሺህ ብራችሁን ውሃ በላችሁ ማለት ነው። ስለዚህ ኦርደር ኮድ የሚለውን በትክክል ማስገባት አለባችሁ። ልክ ይህንን ኦርደር ኮድ ስታስገቡ ነው እዚህ ጋር መጥቶ ኢቨን ወደ አፕሊኬሽኑ ስንመለስ ሰክሰስፉሊ ከፍላችኋል ፔይድ ብሎ የሚያመጣላችሁ ይህንን ኦርደር ኮድ በትክክል ስታስገቡ ነው። ስለዚህ ፕሊዝ እዚህ ጋር ትልቅ ጥንቃቄ አድርጉ እንዳትከስሩ። ኦርደር ኮዱን ካስገባን በኋላ በዛ መንገድ እንከፍላለን። ስቴፖቹ ምንድናቸው? ለክፍያ እኛ የምንፈልገው በንግድ ባንክ ከሆነ የንግድ ባንክን ሰሌክት እናደርጋለን። እዚህ ጋር ካሉት አማራጮች መካከል ለምሳሌ ሲቢኢ ሞባይል ባንኪንግ የምንጠቀም ከሆነ ሲቢኢ ሞባይል ባንኪንግ የሚለውን ሰሌክት እናደርጋለን። እዚህ ጋር ስቴፑን ያሳያችኋል። እያንዳንዱ ስቴፕ ይነግራችኋል። ስቴፕ 1 ላይ አማውንት ይነግራችኋል። ይህንን ኦርደር ኮድ ነው የምታስገቡት። ሜርቻንት ስሙ ኢፓስፖርት ይባላል ይላችኋል። በዚህ ስቴፕ መሰረት ታስገባላችሁ። ለምሳሌ ስቴፕ 1 ላይ ሲቢኢ ሞባይል ባንኪንግ አፕሊኬሽኑ ካላችሁ እሱን ትከፍታላችሁ። ከዛ መካከል ገቨርንመንት ሰርቪስ የሚለውን ትመርጣላችሁ። አለ ሞባይል አፕሊኬሽን ላይ ገቨርንመንት ሰርቪስ የሚለውን ትመርጣላችሁ። ከዛ በኋላ ፓስፖርት ሰርቪስ የሚለውን ሰሌክት ታደርጋላችሁ። ፓስፖርት ሰርቪስ then select immigration and passports with e-passport የሚለውን ትመርጣላችሁ። ከዛን ይህንን ኮድ ታስገባላችሁ ማለት ነው። ከዛ በኋላ መጨረሻ ላይ click to continue። ከዛ በኋላ ያለው ስቴፕ በጣም ቀላል ነው። የገንዘቡን መጠን ካስገባችሁ በኋላ ክፍያውን መፈጸም ነው። ከዛ በኋላ ወደ ኋላ መታችሁ ኮንፊርም ስታደርጉት ያሳያችኋል። የራሳችሁ ክፍያችሁ እንዳረጋችሁ ዌብሳይቱ ላይ ስትመጡ ከእንደገና ያሳያችኋል። በዛ መንገድ ክፍያችሁን መጨረስ ትችላላችሁ። ከዛም በኋላ ቀጠሮ ሄዳችሁ ማስያዝ ነው ከእናንተ የሚጠበቀው። ቅድም እንዳልኩት ለቀጠሮ ስትሄዱ ፎርማችሁን ፕሪንት አድርጋችሁ መሄድ እንዳትረሱ። ሌላውም አስፈላጊ ኢንፎርሜሽኖችን፣ ፎቶዎችን፣ የተለያዩ ኢንፎርሜሽኖችን ይዛችሁ መሄድ እንዳትረሱ። ዛሬ በዚህ ቪዲዮ ያየነው ይህን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ይህንን ቻናል ሰብስክራይብ ያደረጋችሁ ጠብቁ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እስከዛው ቻው።